የኢትዮጵያ ሕዝብ እንደዚህ ፈርቶ አያውቅም በሕይወቱ። እውነት ነው። እንደዚህ ዘመን የፈራው ዘመን የለም። ወስዶ ይለጥጣል። እንደዚህ ዘመን ይመቸው። 438 ወንበር ብልጽግና አሸንፏል። ስለዚህ በምንም ብልጽግናን በምርጫ መጣል አትችሉ። አራት 438 ወንበር ብልጽግና አሸንፏል። ምንም ነገር በሚመረጠው ነገር ላይ አሁን ምርጫ ላይ ፓርላማ ላይ በምንም ነገር ብልጽግና አሸናፊ ነው። በምንም ነገር ብልጽግና ያለው ይጸድቃል። ስለዚህ በምርጫ አሸንፋለሁ ብልጽግና ብሎ ማለት ከዚህ በኋላ የማይቻል መሆኑን ነገራቸው። ማን መረጠው? ራሱን ነዋ። ማን ይከለክለዋል? ህዝቡ አይ አብዛኛው የሆነ የሚናገር ወይም እንትን የሚል እንደምንም ከሀገር ይወጣል ወይ ይታሰራል። ያ ነው ማሸነፉን አምለክ ተቀበልኩኝ። ከራሱ ጋር ተወዳድሮ ድሮ ስላሸንፍ ነው እንዴ? ብልጽግና የተወዳደረው ከራሱ ጋር ነው። እንዴት ነው የማያሸንፍ? እንዴ የአባቷን ሬሳ እኮ ቀብራ አንዴ ምርጫ ልምረጥ ብላ የመጣች የአንድ ሰው ድምፅ አስተዋጽኦ አለው ብላ የመጣች አለች። ትቀልዳለች። ሰርገኛ በሰኞ ሰርግ ተሰርጎ የመረጠች አለች እኮ ከነ ቤሏ። ትቀልዳለን። ከግሉኮስ ላይ ከሆስፒታል ሄዳ እኮ የመረጠች ብልጽግና አለች እኮ። ተው እንጂ ከባድ እንዴ! ከባድ ነጥብ ነው ያሸነፈው። በጣም 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 ሌላስ ምንድነው ውዶች? አዲስ አበባ ላይ አገልግል ዶሮ ባልትና ነዳያንን ለማብላት ምርጫችሁ አድርጉኝ፣ አበረታቱኝ። የጾም ምግብ አገልግል 35 ሰው 6000 የፍስክ 8000 ትላለች እህታችን። ቤተ ገበታ ኬተሪንግ አዲስ አበባ ላይ አገልግል ዶሮ ባልትና ነዳያንን ለማብላት ምርጫቸው አድርጉኝ፣ አበረታቱኝ። የጾም ምግብ አገልግል 35 ሰው 6000 ብር። ዋው በጣም አሪፍ ነው። ፍስግ 8000። ዋው! ስለዚህ እኔ ሀብታም ኢትዮጵያ ላይ መንቀባረር እችላለሁ። ኢትዮጵያ ስመጣ አንቺ ጋ ነዋ የምመጣው እኔ 35 ጀለሶችን ይዤ በ8000 ብር ተጋልላለን። አንቺ ጉርሻ ነው 35 ሰው ጉርሻ ነው ወይስ በደንብ ምግብ ነው? ጉርሻ ነው እናትዬ ወይስ በደንብ ይበላሉ? መቼም ሁለት ጉርሻ እንዳይሆን እናቱ። $100 60 ሰው ልጋብዝ ነው ማለት 70 ሰው አገልግል ነው። ኦኬ ቆይቺ ድማ ልጠይቃት። ነይ ላስገባሽ። እንዴ ስንት ጉርሻ ይሆናል ልጠይቅ። ነይ የት አለሽ? ቆይ ሰላም
ሰላም እንዴት ናችሁ? ማኛው ታሾፋለህ ካል የምሬን እኮ ነው። ንገሪኝ እስቲ እናቱ። ውሸት አይደለም፣ አገልግል ነው ወይ 35 ሰው የሚያበላ አገልግል ነው። በ8,000 ብር። አዎ ቆይ አንዱ ሰው ስንት ነው? ቆይ እናቱ ልጠይቅሽ እስቲ አሳይን። ከምትሰሪያቸው ነገሮች አለ ማሳየት የምትችይው አለ ልክ አካውንቴ ላይ። ኦኬ እስቲ ገብቼ ልያት። አገልግላለሁ 35 ሰው። እኔ አሁን እኮ $100 ከያዝኩኝ 70 ሰው ሩዋንዳ ልናደርገው ነው። አንቺ ጋር መጠን ነዲያን ቆይ ፎቶ እዚሁ ላይ ልላክልህ ማየት ትችላለህ? እዚሁ ላይ ፎቶ ልላክልህ ማየት ትችላለህ? ያ እችላለሁ። ኦኬ እኔም እያየሁ ነው። ቤት ገበታ ቤተ ገበታ ማለሰልኝ። እሺ ወይም ደግሞ ገበታ ኬቴሪንግ ብለህ ግባ። ቀጥታ ሌላ አካውንት አለ ገበታ ኬቴሪንግ። ኦኬ በአማርኛ ነው የተጻፈው? በአማርኛ ገበታ ኬቴሪንግ። ቤቲ ገበታ ኬቴሪንግ። ቤቲ ልጨምር። እሺ ቤቲ ገበታ የሚል አገኘው። ኬቴሪንግ ይሄኛውን ምን 47,000 ፎሎወር ያለው አይደለም? 1,000 ምናምን ነው የገበታ ኬቴሪንግ ደግሞ 1,000 ምናምን። ኦኬ ኬተሪንግ አይገርምም? አልመጣልኝም፣ ግን ይሄንኑ ለማየት ልሞክር እስቲ። እና ስንት ጉርሻ ይሆናል? የኔ ጥያቄ አንዱ አሁን ሲበሉት ለእያንዳንዱ ሰው ስንት ጉርሻ ይደርሰዋል? ቁም ነገር ጥያቄ ነው በእውነት እውነቴን ነው። ወይ ማኛ በጣም ብዙ ነው። በነገርክ ላይ 25 እንጀራ ነው እኮ የምንጠቀመው አንዱ አገልግል ላይ። ኦኬ 25 እንጀራ እሱ ያስኬዳል። አይ ትንሽ አይደለም። እንደዚህ አሁን እንደ አቃለልካት አይደለችም። የጾም ሲሆን 5 አይነት ይወጣለው። 25 እንጀራ አንዱ አገልግል። ኦኬ የፍስክ ሲሆን ደግሞ ሰው አሁን ስፔሻል ብሎ የሚያዛለ ቆጮ አይብና ክትፎ ያለው ማለት ነው። ኖርማል ደግሞ 3 አይነት ነው። ምንቸት አለው፣ አልጫ፣ ቀይ ወጥ ያለው በ25 እንጀራ ነው የሚወጣው። ኦኬ በ25 እንጀራ በጣም አሪፍ ነው። አይ ቀላል አይደለችም ብዬ ነው። ኦኬ ቆይ ፎሎ እዚህ ጋር ላድርግሽ እና አንዴ ላሳይልሽ ብዬ ነው እናቱ ከገባሽ አይቀር። ስለዚህ 5 እንጀራ ስላለው ያስኬዳል። አሁን መጣሽ። እስቲ ቆይ እዚህ ላይ የለም፣ ሌላ ቦታ ነው ያደረግሽው ማለት ነው። እዚህ ጋር ኦኬ አለ። ይኸው ይሄ መቄዶንያ 13 አገልግል ታዝዤ የሰራሁት ነው። አብልኮት ፋውንዴሽን የሚባል ፋውንዴሽን እዚህ ቲክቶክ ላይ የሚንቀሳቀሱ አሉ እና ለእነሱ 500 ሰው ያበላሁት አገልግል ነው። ይሄ ነው አገልግል ከዚያ አለ በደንብ ነው። ምንቸታብሽ እንቁላል አለው አባት የማታውቁ ካላችሁ ምንቸታብሽ እኔ እወዳለሁ። ስለዚህ አውቃለሁ ምንቸታብሽ ምን እንደሆነ። ይኸው አይ በጣም አሪፍ ነው እናቱ። አይ ሌሎች ልጆችም አሉ እንደዚህ የሚሰሩ። ከዚህ በፊት 1-2 እህቶቼንም አስተዋውቂያለሁ እንደዚህ የሚሰሩ
ካሉ እንግዲህ የህይወታችንን አግዟት። እንደዚህ የሚሰሩ እህቶቻችንን አደራ 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 አግዙልኝ። እንዲሁም ጓደኞች አሁን የሆነ ዝግጅት ሲኖራችሁ እንደዚህ በማድረግ በትንሽ ሳንቲም ነው 20 ሺህ ባልሞላ አሪፍ ነገር ማግኘት ትችላላችሁ። እሷ ፔጅ ግቡና መሴጅ ማድረግ ነው። አዲስ አበባ ነች አይደል? አኪንተ ባዩ ላይም ስልክ አለ። ቀጥታም ቴክስት ብታደርጉልኝ መልሳለሁኝ። ውጭም ላላችሁ ዶሮ ልካለው፣ ባልትናም አለ። እንጀራ የሚፈለጋችሁትን ማዘዝ ትችላላችሁ። ነዲያንን አቤልን እና በቪዲዮም እኛም ላይቭ እንገባለን ብትሉ አለው። ዝግጅት ቢኖርባችሁም እዛው አስተናግዳለሁኝ። እዛዙኝ። አድራሻዬ ቦሌ አራብሳ ነኝ፣ ግን የትም ቦታ አዲስ አበባ ላይ ይመጣለሁ። ጎበዝ ጎበዝ ጎበዝ። አይ በጣም አሪፍ። ቴንኪው ማንዬ፣ በጣም አመሰግናለሁ። ይመችሽ እናቱ፣ በጣም አሪፍ ጀግናቶቻችን። እንደዚህ ይወዳለሁ። አያችሁ፣ እንደዚህ አሁን ድግስ ላለባችሁ ሰዎች ማሰብ የለብንም። ይሄ ወጥ ነካይ ምናምን ልፋት ሰዓቱ ምናምን ምናምን በ8 ሺህ በ10 ሺህ ብር 30 ሰው ተጋብዞልህ ጨረስክ፣ አለቀ። ስለዚህ በጣም አሪፍ ነው እንደዚህ አይነት ነገር። እንዲያውም አሪፍ አክሰስ ነው እና ወደስ ብዬ አስባለሁ ለብዙ ወንድምናቶች። በጣም እንደዚህ በድግስ ለሚጨናነቁ ምናምን ያንን አገልግል አምጥታችሁ መስራት ትችላላችሁ። ስለዚህ ጎበዝ፣ ዋጋው በጣም አሪፍ። እንደ አንድ እንትን ቤት ተሄዶ እኮ አንድ ሬስቶራንት ሄዳችሁ የምትበሉት ከዚህ በላይ ነው የምትከፍሉት ለማይረባ ጥብስ። እዚህ ግባ ለማይባል ጥብስ ከና አንዳንድ ለስላሳ ምናምን ጋር 6 ሺህ 7 ሺህ 8 እስከ 10 ሺህ ነው የምትከፍሉት። እኔ አራዳ ልጅ በ8 ሺህ ሳምንት በለዋል። ትቀልዳለህ። ስለዚህ እንደዛ አድርጉ። ቤትዬ መችሽ እናቱ። አመሰግናለሁ ሁላችሁንም። ቴንኪው በጣም አመሰግናለሁ። እንትን ብለን ማስታወቂያ ተሰራለች በደንብ ቴንኪው በጣም አይ ቀልድ ስለመሰለክ ነው በጣም ማብራራት ፈለግኩኝ እና እንዴ ቀልድ መሰለኝ። ምክንያቱም ዋጋው በጣም ትንሽ ነው እውነት ለመናገር ዋጋው። ስለዚህ ቤት ክራይም ስላሌለብኝ ነው ቤት ውስጥም ስለሆነ የምሰራው ለዛ ነው። እንደው በትልቁ ሬስቶራንት ከፍተሽ አሪፍ ደረጃ ደርሰሽ እግዚአብሔር ያሳየን እናቱ። አሜን አሜን። እሺ በርቺ። ያው የእናንተም ማስተዋጽኦ ያስፈልገዋል። አበረታቱን። አመሰግናለሁ። እሺ እናቱ ክበሪልኝ። ዝሆን አንዳንድ እኮ እብድ ነው። የዝሆን ስጋ ነው ሹሉቃ። ምን ይሻለናል? ከማን ጋር ነው ያለን? አይ በጣም አሪፍ ነው። በተለይ ይሄን ነገርማ ማድረግ አለብን። እኔ ራሱ የሆነ የማደርገው ነገር አለ ብዬ አስባለሁ። ውስጥ ሌሎችም ስላሉ የሆኑ ሰዎችን ሰርፕራይዝ ላድርግ በአገልግል በአገልግል ሰርፕራይዝ ማድረግ ነው አይደለ? አሪፍ ሙድ አለው ብዬ አስባለሁ። የሆነ ነገር ልንገራ አስገባኝ። የሆነ ነገር አማረሽ ገለቴ የሆነ ነገር ልትነግሪኝ። ኦኬ you want drink? የሆነ ነገር ልትነግሪኝና ዊግ ልትሸጪ ለአንተ እኮ ነው ርካሽ። አይ ድግስ ከሆነ ጽዬ እንዴ ድግስ ከሆነ ርካሽ አይደለም። ለድግስ አሁን ለ35 ሰው ስጋ ያለው ምናምን ነገር 8,000 ብር። አዎ ለእኛ ይረክሳል እርግጠኛ፣ ግን በጣም ጥሩ ፕራይስ 25 እንጀራ ነው በዛ ላይ። ስለዚህ 25 እንጀራ በጣም አሪፍ ነው በእውነት 25 እንጀራ በ8,000 ከነስጋው ምናምን ነገር ኦ ማገነስ በጣም አሪፍ ነው። በጣም አሪፍ ነው። ዋጋው በጣም አሪፍ ነው። አይ እኔም ፎሎ አድርጌ ያለው የሆኑ ሰዎች ምናምን ሲፈልግ እልክባታል። ፌር ነው ዋጋው፣ ፌር ነው አይደል? ኢትዮጵያ ያላችሁ ያ ለማንኛውም ሰላማችሁ ብዝት ይበልልኝ። ይመቻችሁ። መልካም ጊዜ።
ይመቻችሁ። መልካም ጊዜ